ደራሲነት በአንድ ጎለጎታ ሁለት መስቀል የመሸከም ዕዳ ነው። አንድም የራስ አንድም የትውልድ ዕዳ። ባለቅኔ ሰው የሰው ልጅ ልቦና ሊያጠራ ብሎም ሊያነቃ ግዴታ አለበት። እንደሚባለው ደራሲ አለማየሁ ደመቀም የልቦናን ሻማ ሲያቀልጥ የኖረው በዚሁ መንገድ ነው። በሙዚቃ ስራዎቹ ብዙ ልቦችን ለማከም የሚተጋው እኩል በድርሰቶቹ በኩል የልቦናን ኩክ እያጸዳ ትውልድን ሲያነቃ ኖሯል። እነሆ ዛሬ ደግሞ ከዮቶር ቁጥር 1 እና ቁጥር 2 የቀረውን ሚስጥር በአርማጌዶ በር በኩል ሊያውጋን ተከስቷል። መዳንን የሚሻ ከጥበብ ይወዳጅ በእምነት የሚጽናነውና ብሂሉ ወደ ድግሱ ከተጠሩት የታደሉት ብቻ ጣፋጩን ወይን ይቀምሳሉ ይላል ዶክተር ተስፋዬ አየለ ከአርማጌዶ በር ከሚለው መጽሐፍ ላይ ከመጽሐፉ ጀርባ ላይ ካሰፈሩት ሐሳብ የተወሰደ ነው። የዛሬ መጽሐፍ እንግዳችን ማን እንደሆነ በጽሁፍ ላይ አለማየሁ ደመቀን በብዙ ሙዚቃዎቹ ነው የምናውቀው። እንዲሁም ከዚህ ቀደም እኛው ፕሮግራም ላይ መጥቶ ነበረ በዮቶር መጽሐፉና በእነሳቸው ሐሳቦች ትንሽ ጠጠር ይላል እና ትንሽ ማሰብና ትንሽ ዘለቅ ብለህ መግባትን ይጠይቃሉና ዛሬ አለማየሁ ደመቀ ነው የመጽሐፍ እንግዳችን። የአርማጌዶን በር የተሰኘ አዲስ መጽሐፍ አሳትሟልና ስለዚህ መጽሐፍ ብቻ አይደለም አለማየሁን ካገኘ ነው ሌሎችም ነገሮች እንጫወታለንና ቆመን እንቀበለው አሌክስን። እናመሰግናለን አሌክስ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የቅዳሜ ከሰዓት ቤተሰብ ስለሆንክ ያው አሌክስ እያልን ነው የምንቀጥለው። አዎ ደጋግም ያለው እኮ በጣም ከመወዳቸው ፕሮግራሞች ውስጥ አንዱ የቅዳሜ ፕሮግራምን ነውና ያን ጊዜም እንግዲህ እንደዚሁ በመጽሐፍ ነው የተገናኘ ነውና ጠለቅ ብዬ እንደውም አንዳንዴ ትንሽ ማጂክ ሞክሬ ነበር ልበል ይዛኔ። ስለ መጽሐፍ በዮቶርን ይዘህ መጥተህ ነበረ። በሙዚቃም እንግዳ አድርገንህ ነበር። አዎ በደንብ ነው ያወራነው። ስለ ኤቫንጋዲና ስተል ብዙ ነገር ነው የተጫወትነው ያኔ የመጣ ጊዜና በሁለት ነገር ነው የምናወራ በሙዚቃና በመጽሐፍ እና ያኔም እንዲሁ ጥሩ ጊዜ ነበረን። ድጋሚ ስለመጣ በጣም ደስ ብሎናል። እኔም በጣም ክብር ይሰማኛል። እኔ ወደዚህ መጽሐፍ ከመግባታችን በፊት መጽሐፉን ስገልጸው የመጀመሪያው 3ኛው ገጽ ላይ ገጸ በረከት የሚላየው ከዚህ በፊት አይቼ የማላውቀውን ነገር ስላየው ደስ ስላለኝ ማለት ነው። ገጸ በረከት ይልና ለሙና ሽኩር እና ሳባዜብ አለማየሁ ደመቀ ይላል። አሌክስ አዲስ ነገር አለ ማለት ነው በህይወት? ብዙ አዲስ ነገሮች። ለሁሉም ነገር ቀን ይጠብቃል አይደለ? የእግዚአብሔር ስራው አይታወቅም። ስራውን የሚሰራው በጣም በተለየ ሚስትረስ ዌይ ነው ሁሌም የሚጠቀመው እግዚአብሔርና የብዙ ሰዎች ጥያቄ ነበር። አሌክስ አላገባም ወይ አታገባም ወይ? እኔ ስነ ጽሁፍን ሚስት አድርጌ ኖርኩት ለረጅም ዘመን። የተለየው ነገር ምንድነው? ሙና ሽኩር ውድ ባለቤቴ ናት። እንግዲህ አግብቻለሁ። እሱ ብቻም አይደለም እንዴት አይነት ልዕልት የሆነች ልጅ ወልዳለኛለች። ሳባዜብ አለማየሁ ደስ ብሎናል ሁላችንም። አሌክስ እንኳን ለዚህ ክብር አበቃ። ደስ ይላል። ሙናን ከዚህ ቀደም እንግዳ አድርገናት ነበርኛ በመጽሐፍ። አዎ አንዳንዴ ደግሞ ይኸውልሽ ወንዙ እንዴት እንደሚወስድና እንዴት እንደሚያገናኝ አይታወቅም አይደል? እሷም ደራሲ ናት። ከዚህ በፊት እንደዚሁ ኑ ትውልድ እናቅና በሚል መሪ ቃል እንደዚሁ የስርዓተ ትምህርት ማሻሻያዎችን ስጽፍ በአብላጫው እሷ ደግሞ ከታች ጀምሮ ከልጆች ተጀምሮ የሚደረገውን የቲኔጅ እድሜ ላይ በጣም የሚያገለግለው ነገር ብዙ የምትተጋበትና የምታጠናው ነገር ነው። አሁን ደግሞ ማያ የሚል መጽሐፍ አለ ፕሮሰስ ላይ ያለ የእሷ ሶዛ ነውና እኔ ያው ደግሞ ትንሽ ከሆነ በኋላ አድገው በሆነ እድሜ የማገኛቸውን ወጣቶቹን ይዤ የሚሄዱ ነገር ላይ ነው። በአብላጫው መጽሐፎችም ከወጣቶቹ ጋር በደንብ ይገናኛሉና ከስር እያበሰለች ታምጣለህ ብሎኝ ነው መሰለኝ ከስር የጀመረችው ሰጥቶኛል። እግዚአብሔር ይመስገን። አልቅታ ትሰጣለች፣ አንተ ደግሞ የቀረውን ትጨምርበታለህ። ቀጥልበታለሁ። ሁሌ በመጽሐፎች አዳዲስ ነገሮችን ይዘህ ትመጣለህ። በህይወትህም ላይ ደግሞ ልክ እንደዚህ አዲስ ነገር ሲኖር በጣም ይበልጥ ለስራ የሚያግዝህ ከጎንህ ደግሞ በጽሁፉም ላይ ያለች ሰው መሆኗ በራሱ እርስ በራሳችሁ እንድትተራረሙ ብዙ እድሉን ይፈጥራል ብለን እናስባለን። የሙዚቃ ሰው እንደሆንክ እናውቃለን። ጸጊም ማንስታለች ስለ ሙዚቃ ብዙ አውርተናል ከዚህ በፊትምና ዘግቼ ነው የምጽፈው ትላለህ። አሌክስ ሙዚቃ ሳይሰማ መጽሐፍ መጻፍ ይችላል የሚለው
ከሙዚቃ ተለይተህ ነው ወይም መጽሐፍ የጻፍከው? አይ እንዴት መሰለ ነገርዮች ዘግቼ ነው የምጽፈው የሚለው ሁለት አይነት አገላለጽ ነው። ለምሳሌ እንግዲህ ሙዚቃው ወደ ህዝቡ የመጣው ከ1992 ዓ.ም ጀምሮ ነው። በቴክ 5 አልበም ከዛ ኢቫንጋዲ አልበም እንደዚህ ነው የተከተሉት። በእነዚህ ዘመናት መጽሐፍ ስጽፍ መጽሐፍ ዘግቼ ነው ሙዚቃ የምሰራው። ስለዚህ ለመጽሐፉ የምሰጠው ጊዜ አነስተኛ ነው። ስለዚህ ሙዚቃው ላይ ነው ያለሁት ማለት ነው። ከሆነ ጊዜው በኋላ ደግሞ ስቱዲዮ ዘግቼ ነው መጽሐፍ የምጽፈው ማለት ነው። ስለዚህ በሙዚቃን የምሰራው በጎን ይሆንና እዚህኛው ላይ ግን ስጠልቅ በደንብ ነው። አሁን 2 ዓመት ለምሳሌ በእንደዚህ አይነት ሁኔታ ነው ከዚህ መጽሐፍ ጋር ሳሳልፍ። ስለዚህ በዚሁ መካከል ላይ ስቱዲዮ እየሄድኩኝ የሆነ የምሰራው ነገር አለ። ሙዚቃዎችን ፕሮዲዩስ አደርጋለሁ። በዋናነት ግን ዘመኑ የተሰጠው ለመጽሐፉ ነው። የዮቶር 2ንም ስጽፍ ልክ እንደዚህ ነው ያደረኩት። የተወሰነውን ጊዜ ሙሉ ለሙሉ ሌላውን ነገር ዘግቼ ሙዚቃውን ነው ስሰራው የነበረውና ሰራውና ከዛ ሙሉ ለሙሉ ነው የጠፋሁት። አትበታተንም? አንድ ነገር ላይ ብቻ ፎከስ ከዚህ በፊት አስቸግሮኝ ስለሚያውቅ ነው። አሁን ዮቶር 2 በጣም ችግር የነበረው ስቱዲዮ ውስጥ ሆኜ ለመጻፍ ሞክራለሁ፣ ግን እኮ ለሙዚቃ ነው የተገኘሁት። እዛ ውስጥ ሙዚቃ ነው እየሰራው ያለሁትና በቃ ሊያጎብጠኝ ደረሰ። በባግጆ ነው ምዞር እዛ ጋር የሆነ ሰዓት ምናምን እና የተበታተኑ የተለያዩ ገጾች ስሜታቸውን ላይ ይለዋወጥብኛል። የምሰራው ሙዚቃ ደግሞ የተለያዩ ሀሳቦች ላይ ቶሎ ነው። አንድ ሀሳብ ላይ ወይም በአንድ ሀሳብ ብቻ ሙዚቃ ላይ ይዘሽ አትሄጂም። እሱ ነገር መጽሐፍ ውስጥ ማየት ጀመርኩኝ። የውበት መቆራረጥ፣ የሀሳብ መፈላለጥ ምናምን ነገር ሲመጣ አቆምኩት። ስለዚህ የስቱዲዮ ጉዳይ ሊጨርሳልኩ መጽሐፉን ዘጋሁት ማለት ነው። ከዛ በኋላ ሙዚቃውን ዘጋሁትና ሊጨርሰው በቃ ስለዚህ አንዱን እየዘጋ አንዱን እየከፈትክ ነው። ስለዚህ አሁን የአርማጌዶን በር ሌላው ነገር ሁሉ ተዘግቶ የተጻፈ መጽሐፍ ነው። በትክክል ይሄ መጽሐፍ ብቻ አይደለም። ዮቶር ቁጥር 1 እና ቁጥር 2 ስናየው ትንሽ ከምንኖርባት ዓለም ከምናየው ከምንዳስሰው ከምናውቀው ውጪ ወደ ሌላ ዓለማት ይወስደናል። ትንሽ ጠለቅ ብለን ማሰብን ይፈልጋል እና ይሄ ሀሳብ ላይ መጽሐፍ ደግሞ ፊክሽን አድርጎ መጽሐፍ ደግሞ ትንሽ የሚከብድም ይመስለኛልና ግን ይሄንን ሀሳብ ልትጽፍ ለምን ፈለግክ አሌክስ? አሁን የሰው ልጅ ነፍስ ጥልቅ ነው እላለሁ። እንደ ሰማይ ሩቅ እንደ ሰማይ ጥልቅ ነው ብዬ አስባለሁ። ለዛ ነው በዘፈኖችም ላይ በጣም ሰማይ ፀሐይ ምናምን ኮከብ በጣም አበዛለሁ። ዘፈኖች ውስጥ ደግሞ 90% ከዘፈኖች ውስጥ ቃላቶቹ ሰማይ ባይኖር ፀሐይ ባይኖር ጨረቃ ከሌለ በከዋክብት አንድ ነገር አለ። እንደውም ብዙ ጊዜ ጉም አልወድም ነበር። አንድ ቦታ ጉምም አግኝቼ አውቃለሁ። እና የሰው ልጅ ነፍስ ጥልቅ ነው ማለት ወደ ውጪ የምናየውን ነገር በትልቁ የምናገኘው ወደ ውስጣችን ስንመለከት ነው። ስለዚህ አንዳንድ ጊዜ ነፍሳችን በራሱ ሌላ ፓራሌል ሪያሊቲ ያላት የእሷን መሰል ወይም ደግሞ አሁን አውቀዋለሁ የኖርኩት ነው የምለውን ሪያሊቲ የሚመስል ግን ሌላ ነገር አላት ብዬ አምናለሁ። ፓራሌል ዩኒቨርስን ምናምን ለማግኘት ወደ ሌላ ፓራሌል እርዝን ለማግኘት ወደ ሌላው ነገር ከምንሄድ እዛው ነፍሱ ውስጥ እነሱ ነገሮች እናገኛለን። ፍለጋችንን ወደ ውስጣችን ስናደርግ እናመጣዋለን። ካገኘነውስ በኋላ ግን እሱን ነገር ለመግለጽ ምን ብዬ ላስረዳሽ እችላለሁ? ስለዚህ የግድ ወደ ሌሎቹ ጋላክሲዎች ላመጥቀሽ እችላለሁ ማለት ነው። ስለዚህ በዛ ላይ ደግሞ ያለምንም ቪዛ ያለምንም መንኮራኩር ይዤሽ ከሄድኩኝ ያው ምስጋና ይገባኛል እና እሱን እመርጣለሁ። የሰው ልጅ በአብላጫው የኢማጂኔሽን ኃይል የሚያሸንፈው ነው። ለሱም የተሰጠው ትልቁ ጸጋው ኢማጂኔሽን ነው። የማሰብ የመርቀቅ ስልጣን ተሰጥቶታል እስከተጠቀመበት ድረስ። ስለዚህ እንደዛ ሶስት አንተም የምትወደው በነፍስ ውስጥ ያ ነገር ስላለ ነው። ፍላጎቱ ፍቅሩ አለን። ለዛ ነው ብዙ ጊዜ የምናንገጣጠው አምላክን የምንፈልግበት አንዱን ቦታ ሰማይ ያደረግነው ምድርም ሰማይ ላይ የቆመች መሆኗን ረስተነው ነው ማለት ነው። ግን ይሄ ነገር አለ በፍለጋችን ውስጥ ከዘውትር ነገራችን ጋር ከሰማይ ሰማያቱ ጋር የተገናኘ ነገር አለ። ድንቆቻችን ናቸው ማለት ምንድን ናቸው? ግን ሰው አላቸው የላቸውም? እዛ ቦታ ላይ ታሪኮን በወስድ ምድር ላይ ያለውን ጨዋታ እናውቀዋለን። ከዛ አንዳንድ ሪያሊቲሽን ግን ሌላ ቦታ ማስጠጋት አለብኝና ስለዚህ የሆኑ ሰማያት ላይ በቃ ነዋሪዎች አሉ፣ የኑሮ ስርዓት አላቸው። እንደዛ እያደረጉ ዳይሜንሽናቸውም ለየት ይላል። እንደኛ
በስሪዲ ብቻ ወይም በሶስቱ ቅርጽ ብቻ የሚነጋገሩ አይደሉም። አንዳንዶቹ እንደኔ መለፍለፍ አይጠበቅባቸውም። ስለዚህ ምናልባት እነሱ ጋር የዚህ አይነት ሾው ቢኖር ኖሮ በዝምታ አልቋል። ምክንያቱም ሁሉም ሰው በሳይኪክ በቴሌፓቲካሊ አውርቶ ጨርሷል ማለት ነው። ስለዚህ ሀሳብ ነው፣ መዋሸት የማይቻልበት ነገር ነው፣ ሀሳብ ተናጋሪ ስለሆነ። ስለዚህ እነሱ ዓለማት የሉም በእኛ ውስጥ በነፍሳችን ውስጥ ይህም ነገር ስላለን ስለዚህ እነሱን ለማሳየት ሌሎች ዓለማትንም እጠቀማለሁ። ስለዚህ ዮቶር 2 ላይ የተጀመረ የሆነ የፓራሌል ዩኒቨርስ ታይፕ ነበረው። እዚህ ላይ ግን ወደ 8 የተለያዩ ዓለማት ወይም 8 በተለያየ ዳይሜንሽን ውስጥ ያሉ ነዋሪዎችን እናያለን። እነዚህን እንግዲህ በልጆች ተረት ውስጥም ልናገኛቸው እንችላለን። በመጽሐፍ ቅዱስም በመላእክቱ ዓለም ውስጥ ወይም ሳጥናኤልና በሚገዛው ዓለም ውስጥ ያሉ ነገሮች ይኖራሉ። እነሱን ምልከታዎች ከሀሳቦቻችን ጋር ሌላ ቦታ ላይ ያስቀምጫቸው የዚህ ልብ ወለድ አካል አድርጌያቸዋለሁ። እዚህ መጽሐፍ ላይ በተለይም ለአንባቢያኖች በጣም እንደተጨነቅ ያወቅኩት እኔ አርማጌዶን ሲባል በመንፈሳዊ ህይወት ውስጥ ስታስበው ከዘመን ፍጻሜ ጋር ከቁጣ ጋር ከተለያዩ ነገሮች ጋር የሚያያዝ ቃል ነው እና የመጽሐፉ ከቨር ላይ አለ፣ ግን በጣም ቀለል ባለ መልኩ ነው የተቀመጠው እና አንባቢዎች እንዳይጨነቁ በደንብ አስበህላቸዋል ማለት ነው። ለምን አረንጓዴ ነው፣ መብረቅ አለ፣ ከዛ ውጪ በጎን ያለ ስዕል አለና ስለ ከቨሩ እናንሳ። ውስጥ ያለው ነገር አያስጨንቅም? ልክ እንደዚህ ቀለል ያለ ነው። ከባድ ነገር የነበረው በነገራችን ላይ እሱን ማዘጋጀት ነው። ምናልባት የጻፍኩበት ዘመኑ ይረዝማል እንጂ በማንጨነቅ ይሄ ከተጻፈበት ዘመን ቢያጥርም ይሄንን ነገር ለማምጣት ግን በጣም ረጅም ፕሮሰስ የነበረው እሱ ነው። ምክንያቱም ቃሉ አርማጌዶን የሚለው እንዳልከው የሚታሰብበት ነገር የዘመን ፍጻሜ ነው። በእርግጥ ስለ ዘመን ፍጻሜ ያወራል፣ ግን የዘመን ፍጻሜው የትኛው ነው? ምንድነው ፐርፐዙ? ተገልጾልናል። በተለያዩ የነቢያት ጽሁፎች ውስጥ እናገኘዋለን። ስፔሻሊ ይሄ ቃል ደግሞ በተቀመጠበት በዮሐንስ ራእይም ላይ እናገኘዋለን። ይሄ የአርማጌዶን ትንቢት በእስልምናም በለው በክርስትናም በለው እንዲሁም በሌሎች ትላልቅ ሃይማኖቶች ውስጥ አለ ትንቢቱ። አብላጫው ነገሩ ያስፈራል። አሁን ትልቁ ነገር እኛ ከማጋ ነው ጦርነቱ ወይስ በምን ሳይድ ነን? ጦርነቱ የሚካሄደውስ ምንድን ነው? የጨለማው መንፈስ ከብርሃን መንፈስ ጋር የሚያደርገው ጦርነት ነው። ወይም ጳውሎስ እንዳለው መጋደላችን ከስጋና ከደም ጋር አይደለም። ስለዚህ ሌላ ጉዳይ አለ ማለት ነው። ስለዚህ ይህን ነገር ሲነገረን ወይም ደግሞ በስነ ስርዓት እንዲፈጠር ሲደረግ ከኛ መወሰድ የሚፈለገው ነገር አለ። ስለዚህ እኔ ያ ነገር ስለገባኝ ይህንን ነገር ስጽፍ ለሚያነበው ሰው ያ ነገር እኔ የገባኝ ነገር እንዲገባውና እሱን ነገር በማየት ራሱን ከመንፈሳዊ ዓለም ከጨለማው የመንፈሳዊ ዓለም እንዴት መጠበቅ እንዳለበት እንዲረዳው ነው አስቀምጬለታለሁ። የገባኝን ነገር እንዲረዳ ነው። ስለዚህ አንደኛው ፍርሃት ነው። ትልቁ የሚፈለገው መታጨድ የሚፈለገው ነገር ከሰው ልጅ ነፍስ ላይ ፍርሃት ነው። ስለዚህ እሱን መሆኑን ነግሬዋለሁ። አዎ ይጨነቃል፣ ያስጨንቃል። ዓለሙ የሚያስጨንቅ ነው። የመጣው ነገር የሚነገረው በሙሉ የሚያስጨንቅ ነው፣ የሚያጠላላ ነው። እሱን ሁላ ግልጽ ነው። ስለዚህ ይህን ነገር አዌርነስ ነው የምሰጠው። ንቃተ ህሊናው ላነቃው ነው ማለት ነው። የተፈቀደልኝ ነገር ነው። ለእኔ የተፈቀደልኝ የሚሰጠኝ ሀሳብ አለ። ያንን ሀሳብ እንድጽፍ ተፈቅዶልኛል። ስሰራ ምን እሱ ስለሆንኩኝ ማለት ነው። ስለዚህ የገባኝን ነው የማደርሰውና የመጀመሪያው ነገር አንዱን መሸነፊያ መንገዱን ላስጥለው ነው ማለት ነው፣ ፍርሃትን። ስለዚህ ውስጥም ስትገባ የሚያስጨንቁ ነገሮች ያለ ግን ምን እየተደረክ እንደሆነ ይነግርህና ፍርሃትን እንድጥል ያደርግሃል። ስለዚህ የግድ ከዚህ ጀምሬ ፍርሃቱን ከዓለም ላይ የሚያነሳለት ደውል መሆኑን ልነግረው ነው። ገና አርማጌዶንም በነጭ አድርጌው ሌሎቹን ነገሮችና ለዚህ ደግሞ እንግዲህ የአርታዩም ትልቅ አስተዋጽኦ አለው ዶክተር ተስፋዬ አየለ። መኮንን ሞገሲ ደራሲና ጋዜጠኛ ደግሞ ይሄንን አረንጓዴ ነገር በመቀጠልና ያንን ስሜት ይበልጥ ማውጣት እንደሚቻል ደግሞ እሱ ይሄንን ነገር አስተካክሎ ሰጥቶት ከኔ ሀሳብ ጋር በደንብ የሰመረ ነገር ሰርተዋል። ስለዚህ ለማንቃት ማለት ነው፣ በመንፈስ ለማንቃት። የአርማጌዶን በር ከስፒሪቹዋል ሳይንቲፊክ ፊክሽን ይመስላል። ከሁለቱ ከዮቶር 1 እና 2 ይሄኛው በምንድን ነው የሚለየው? አዎ አሁን ዮቶር 1 በእርግጥ ስቲል ከዴስቲኒ ጋር የህይወት ነገር ዕጣ ፈንታህ ጋር የተያዘውን ጉዳይ በጣም ያወራል። ከነፍስ ጋር ቋንቋውን ወይም ደግሞ ዓለም ላንተ ከምትሰጥ ወይም እሷ ከምትናገርበት ወይም የእግዚአብሔር ቋንቋ ከምንለው ነገር ጋር ይበልጥ እንድትግባባ የሚያስችል ዌፐን ነው
ለሱ የሚያስችል መሳሪያ ነው እሱ። ከራስ ጋር ከተግባባ ወደ ነፍስ ውስጥ ከተመለስክ የሆኑ ነገሮች የሆኑበትን ምክንያት እየተረዳ ስለምትሄድ ሁሌም አመስጋኝ ሆነ በተስተካከለው ጎዳና ላይ እንድትሄድ ያደርግሃል። ብዙ አይረቀበም ከረቀቀችው ነፍስ ጋር ከማውራቱ ውጪ ማለት ነው። ዮቶር 2 መጀመሪያ አካባቢ ላይ ትንሽ ሌሎች የዩኒቨርሶችን ወይም ሌላ ፓራሌል ዳይሜንሽኖችን አብሮ ስለሚያነሳ ትንሽ ያው እውነት ነው፣ ግን እኛ በምናውቀው ነገር ውስጥ ሳይንሳዊ ባህሪውን ወይም ስለ ዳይሜንሽን ማውራት በራሱ ሌላ ሳይንሳዊ ስለሚባል ማለት ነው፣ ግን ስፒሪቹዋል ነው። ይሄኛው ደግሞ ይበልጥ ተራቀቀና ሌሎች ዓለሞች ላይ ያሉ ነገሮች ስለሆኑ ልክ እንደ ስታር ትሬክ ወይም ደግሞ ስታር ዋርስ ልክ እንደሱ ያለ አይነት ምናልባትም ብዙ ጽፈ ነው የማናውቀው በእኛ ሀገር ጀነር ወደሱ ስለሚሄድ ሳይንስ ፊክሽን ባህሪ ያለው። ትልቁ ነገር ግን ያው ልብ ወለድ ሆኖ የሳይንስ ፊክሽን እና የስፒሪቹዋል ወይም የሞቲቬሽናል የሆነ ነገሩን ግን ልክ እንደ ዮቶር አስጠብቆ ይሄዳል፣ ይጨምራል እንጂ ሳይንስ ፊክሽንነት። እነዚህን ሀሳቦች በልብ ወለድ ነው። አሁን ይሄንን ሀሳብ አሁን የአርማጌዶን በር በጣም ያስፈራል አይደል? የመጨረሻው ዘመን ጦርነት ነው የሚመስለውና እንዳልከው ከበሩን ለማደብዘዝ ሞክራል። ምክንያቱም ያንን ፍራቻንተን ያው መወገድ ስላለበት መሰበር ስላለበት ስለ ገጸ ባህሪዎቹ እናውራ። እንግዲህ ይሄ ልብ ወለድ ነው፣ በልብ ወለድ ነው ያቀረብከውና ዋና ገጸ ባህሪው ሳሌም መጀመሪያ አካባቢ ይሄ በጣም ፈተና የበዛበት በጣም የሚያስጨንቅ በጣም አለ አይደል ችግሮች ያለበት ይመስላል። መጨረሻ ላይ ግን ሌላ ሰው እና ገጸ ባህሪዎቹ እንዴት ነው የሳልካቸው? በልብ ወለድ ስታመጣው ይሄንን ሀሳብ አንዳንድ ነገሮች በልብ ወለድ መሆናቸው ጥቅሙ ብዙ ጊዜ የምርምር ጽሑፍ አድርገን እናስታል ለአንባቢም ብዙ አይመችም፣ ወይም ደግሞ ስለዛ ነገር ለማወቅ ብቻ ለሚፈልግ ሰው ብቻ ይሆናል ማለት ነው። ወይም ዩኒቨርሲቲ የምታስቀምጠው ወይም የሆነ ላይብራሪ ብቻ የሚቀመጥ ይሆናል። በገጸ ባህሪያትና በልብ ወለድ መልኩ መምጣቱ የእያንዳንዳችንን የሚዳስሰን መሆኑን ነግረልሃል። ብዙዎቻችን ለምሳሌ ከተስተካከለው ሞገድ ጋር ካልተገናኘን ከሚመጣው ከምናዳምጠው ወይም ከምንቆይበት ከምንውል ከምናድርበት ነገር ጋር በተስተካከለው ሞገድ ውስጥ ካልሆነ የተጭበረበረ ወይም የተበተነ የተበላሸ ሞገድ ይሆንና ውስጣችን ረብሻ ይፈጠራል። ያ ጭንቀትን ይፈጥራል። ወይም ደግሞ የሆነ ምስል እያየን የሆነ ነገር ውስጥ እንዳለን እንረዳለን። በደንብ ቲዩ እንደሆነን ስንገባ ግን እነዛ ምስሎች የተገለጹ ነው ምናልባት መልእክቶች ሆነው ወይም ደግሞ ለነገ ወይም ለዓለም የምትሰሩ አንድ ነገር መሆን ይጀምራልና ሳሌም የሁላችንም ምሳሌ ነው እዛ ላይ ያለው ገጸ ባህሪው። ስሙንም በሳሌም የመጣበት ያው ሰላም ማለት ነው በራሱ ማለት ነው። በተረበሸ ነገር ውስጥ ግን ያንን የሆነ ገጸ ባህሪ ነውና ብዙ ነገሮች በትክክል ያ መልእክቶቹን ሊያገኝበት ከሚችል ፈልጎት አይደለም፣ ኦልሬዲ እሱ ውስጥ አቅሙ ስለነበረ ነው ያንን የሆነው። ብዙዎቻችን ውስጥ አለ ሰው በምርጫ እሱን አዳፕት አድርገውት የሚሆኑ ሰዎች አሉ። ብዙዎቻችን ውስጥ አለ፣ አብላጮቻችን ላይ ደግሞ ተዳፍኗል። ወይም ደግሞ ከናካቴው ይህ አቅም እንዳለን አናቅም። የሳይኪክ ኃይል ሁሉም ሰው የሆነ በሙሉ የተፈጠረለት ነው። አንቴናዎች አሉን በ5 በኩል የተዘረጉ በሁለት እጆቻችን በሁለት እግሮቻችን እና በአናታችን። እነዚህ ነገሮች በሙሉ ነገሮችን የምንረዳበት መልእክት የምንለዋወጥበት ነገሮች ናቸው። ሀሳብ ጭንቅላታችን ሌላ ዳይሜንሽን ላይ ሆኖ ስለሚያስብ ነው ለዚህ ለሶስተኛው ዳይሜንሽን የሚጠቅሙ ነገሮችም የሚጎዱ ወይም ደግሞ በሱ የሚገለጹ መልሰው ስጋ የሚሆኑ ነገሮችን የሚያመጣው። ስለዚህ ብዙ ነን እኛ። የነፍሳችን ኃይል በጣም ሌሎች እስከ 5ኛው ዳይሜንሽን ድረስ ባለንበት ውስጥ ሆነን የመኖር አቅሙ አለን። እንዳለን ያልተገነዘብነው አለ፣ ተገንዝበንም ደግሞ እንዴት ማድረግ እንዳለብን ማናውቀው አለ። አንዳንዱ ደግሞ በቃ እንዲሁ ተመቻችቶ አፈጣጠሩ ራሱ ተመቻችቶ የተገለጠለት አለና ሳሌም የሁላችንም ምሳሌ ነው። በኋላ ላይ ግን ወደ ተስተካከለው ሞገድ ሲመጣ ነገሮቹ ያሉት ከምናየው ዓለም ጀርባ እኛ እንድንሆን የተፈለገ ጉዳይ እንዳለ ይገባዋል። ስለዚህ ነው ይሄኛው ነው ንቃቱ የሚመጣው፣ የሚነግረንም እሱን ነው። ስለዚህ ጉዳዩ የስጋ ብቻ አይደለም። ከጀርባ ይሄን እንድንሆን ለዘላለም ስንቀረጽ የኖርንበት መንገድ አለ። አስተምሮቱ በእምነት በኩል በባህል በኩል በቴክኖሎጂው በኩል ምናምንና አንድ የሆነ ቦታ ላይ ደንዝዘናል። በቃ ይችን ነገር ለመግለጽ ነው የመጣበት ዓላማ። እስከዛሬ ለካ ሲቸገርበት የኖረው ያውላ ረብሻ ሲመጣበት የኖረው ይችን ቦታ ላይ ቲዩን እስኪያደርግ ድረስ እንጂ ለመልእክት መምጣቱ የገባው ገጸ ባህሪ ነው እና የሁላችንም ድርሻ ነው። በዚህ መጽሐፍ ላይ ከዳሉል በጣም ከሞቀው ስፍራ እስከ አንታርክቲካ ድረስ ከዛ ውጭ ደግሞ ወደ ሰማይም ትሄድና አንዳንድ ነገሮችን በዚህ መጽሐፍ ላይ በጣም በብዛት ያካተትካቸው ጉዳዮች አሉና በዚህ ልክ
ያለ ገደብ ከአንዱ ቦታ ወደ ሌላው ቦታ እንደ ልብ እንድትጽፍ ያደረገ ነገር ምንድን ነው? የመጀመሪያው ነፍስ ኬላ የላትም። የመጀመሪያው ነገር እሱ ነው። የቀደም ለሰው ልጅ የተሰጠው የሰው ልጅም በጣም የሚደሰትበት ነገር የእሱን ኢማጂኔሽን ነው፣ ወይም ደግሞ በቃ ነገሮችን በርቀት ማሰብ በርቀትና በርቅቀት ማሰብ መቻሉ ነው። የሰው ልጅ ትልቅ ስጦታው ነው። የምርም የሚደሰትበትም ነገሩ እሱ ነው። የሚገርም ነው። እንዴት መጣልኝ፣ እንዴት አሰብኩት ምናምን ብለን ብዙ የምንመሰጥባቸው ነገሮች አሉ። አቅሙ አለን እና በሱ ውስጥ ይበልጥ ጠልቃለና እማትነካው ስፍራ የለም። ለዛ ነው በጣም ከዩኒቨርሱ ትሰፋለች ነፍስ። እንደውም አንዳንዱ ነገር ሳስበው ራሱ ዩኒቨርሱ ራሱ ከነፍስ ጥግ ላይ ያለች የሆነች ቦታ ላይ የተዘራ ነገር ነው። ባለፈው ዮቶር 2 ላይ አንድ መግቢያ እንትን በሱ መልኩ ነው ያስቀመጥኩትና እንደዛ ነውና እነዚህ ቦታዎች በሙሉ አንደኛ ራሱ ለማንጸርም ስታይ የዳሎልን እሳተ ገሞራን ኤርታሌን እሱን አስበው የገሃነም በር ነው የሚባለው። በትክክል አካባቢውም ላይ የገሃነም በር ነው የሚሉት ኤርታሌ። እሱን ነገር አስበ የአንታርክቲካን በረዶ ደግሞ አስበውና ይህንን ዓለም ነፍስ እነዚህን ሁለቱን አስታርቃ አንድ ላይ ይዛ የምትሄድ ናት። ስለዚህ እነዚህ ቦታዎች ላይ ደግሞ ድርጊቶች አሉ። ምክንያቱም እንዳልኩ ሌላው የመጽሐፍ ከወደቁት መላእክት ጋርም ይሄዳል። ሰው ዮሐንስ ራእይን ሲያነሳ ኤኖክንም በደንብ ያውሳበታል። ስለዚህ እነዚህ ቦታዎች ደግሞ ከዚህ ጋር ትላልቅ ሚስጥሮች ያሏቸው ቦታዎች ናቸው። ስለዚህ ገጸ ባህሪዎቼ እንደየዜግነታቸው በተለያየ ዓለም ላይ ያሉ ዜግነት ያላቸው የተለያዩ ድርጅቶች አሉ። ሰው እነሱ እንደሰፈሩባቸው እንደያዙት የምርምር አይነት በየቦታው ላይ ተሰማርተዋል። ስለዚህ ዳሎልን የምትመረምርበት ምክንያት በአብላጫው ልክ አንታርክቲካን እንደምትመረምርበት ምክንያት ነው። ሚስጥር ፍለጋ ነው የሚገባውና ሁለቱም ቦታዎች ለማንጸርም የነፍስንም ባህሪያት ስለሚገልጹ ይዣቸው መጥቻለሁ እንደመቼት። አሌክስ አብዛኛውን ጊዜ በዚህ መጽሐፍም አንስተዋል የሰው ልጅ ራሱን ከተፈጥሮ ጋር ካስታረቀ አሻግሮ የሚመለከተው ብዙ ነገር አለ ትላለህ። አሻግሮ የሚያውቀው ብዙ ነገር አለ ትላለህ። ከዚህ ቀደም የሚችን ነገር አንስተናታል። በድጋሚ እንድናነሳ ስለፈለኩ ነው። ያኔ ከአንቺና ከዩንም ጋር ስጫወት እንደውም አንቺ ተደንቀሽበታል። አሁን የሚገርምሽ ነገር እሱን በዮቶር ምክንያት ነው ያነሳነው። ያን ጊዜም የዮቶር መግቢያው ምንድን ነበር የሚለው ይህን መጽሐፍ ይህን ድርሰት እኔን የቃላቶቹ መውረጃ ቦይ ያደረገ ሌላ ደራሲ አለው ብዬ የተናገርኩት ገና ጽሁፉን መጽሐፍ ሲጀምር ነው የሚለው። መግቢያው ራሱ እንደዛ ነው የሚለው የዮቶር። ምክንያቱም የሆነውም እሱ ስለነበረ ነው። በቃ ነገሩ ስለሆነ ነው ወደ እኔ መጥቷልና እኔ አልነበረም እያንዳንዱ ነገር የማደርገው። በብዙ አይነት አጋጣሚ በሚመስሉ ለእኔ ያው ግጥምጥሞች ነው። አጋጣሚ ላይ እምነት የለኝም። በእንደዚህ አይነት ነገር ነው የሆነውና አንደኛው ቀን እሱኛው ቀን ነው። እሱኛው ቀን ልክ የአንዱን ምዕራፍ ዋና ነገር በቃ ይሄ ተመን ምንድነው ነው አንድ ነገር ተመኑ ምንድነው የሚል ነገር ለመግለጽ ነው። በጣም ደጋግሜ ጽፎ ደጋግሜ ቀድጄ ጥየዋለሁ። አልመጣልኝም። በቃ እኔ በመፈልገው ነገር መሬት አልወረደልኝም። ይዛለት ተናድጄ ነው ጓደኛዬ ጋር ሄድኩት። ከዛ አብርሽ ደግሞ ደወለ። አብርሃም ገብረመድህን ደወለና ጓደኛዬ ጋር ነው የደወለው። ደወለና ወደሆነ ቦታ ልንሄድ ነበር ምናምን እዚህ እኔ ጋር ያለነው ግን ልንሄድ ነበር ከአሌክስ ጋር ሲል አሌክስን እንፈልጓለሁ ቆይ አንዴ ጠብቁኝ መጣሁ አለ። አትሂዱ ብሎ እሱም መጣ። ከዛ በቃ እየተጫወትን እያለ እኔ አይኔ ቴሌቪዥን ላይ ተሰክቷልና ሚውት ሆኗል ቴሌቪዥኑን። እያየሁት የራሴ ጓደኛ ነው እያየሁት ስሙ ካፌ ላይ ሟሟ ጠፋብኝ እና አምጣ አልኩት። አስጨንቄዋለሁ አእምሮዬን። ከዛ አብርሽ ደግሞ ስልክ ይዟል ከሌላ ሰው ጋር እያወራ እኮ ፍጹም አይደለም ይላል። ፍጹም አይደል ብሎ ሲል ለእኔ እንደተመለሰ ነው የቆጠርኩት። አዎ ፍጹም ነው አልኩኝ። በቃ አብርሽ ቴንኪው አልኩኝ በልቤ። መልሶልኛል። በጣም ጨንቄበታለሁ። ለምን እንዴት ረሳሁት? እና ግን ወዲያውኑ ምንድነው ያወቅኩት? አይ አብርሽ አንድ ነገር ሊነግረኝ ነው። ቀብዱ ነው አልኩኝ። በቃ አንድ ነገር አለኝ እርግጠኛ ነኝ አልኩኝ አብርሃም ጋር። አንድ የሆነ ትልቅ ነገር ነው የምጠብቀው። ምክንያቱም የተፈጥሮ ቋንቋ ለኔ ይሄ ነው። ንባቡ እሱ ጋር አንድ ነገር እንዳለኝ የነገረኝ አፍ አውጥቼ ያልጠየቅኩትን ጥያቄ በሌላ መንገድ መልሶልኛል። ስለዚህ አንድ ጉዳይ አለኝ። ልክ ወዲያውኑ ስልኩን ጨርሶ ይገርማችኋል ብሎ ሲጀምር በልቤ ተጀመረ ነው ያልኩት። የነገረኝ ታሪክ በጣም የሚገርም የዲስቲኒን ጉዳይ ነው የነገረኝ። ተመን የሚለውን ነገር ያሺ ስቀዶ የነበረውን ነገር ብትና አድርጎ የሚያመጣ
በቃ ያንዲት ያሮጊቷንና የከሰል ታሪክ እዛ ጋር መጣ። ተፈታ ያ ቻፕተር ማለት ነው። ደጋግሜ እንትን ያልኩት ነው። ስለዚህ ከተፈጥሮ ጋር መናበብ ማለት ኦልሬዲ መልእክት እንዳለኝ አውቄያለሁ። መልእክት እንዳለኝ ያወቅኩት ቴሌቪዥኑ ላይ ፍጹም የምፈልገው መልስ ሲመልስልኝ አንድ መልእክት ይኖረኛል። በቃ ኤክስፔክት አድርጌያለሁ፣ ያገኘሁትም እሱን ነው እና ይሄ ነው ከተፈጥሮ ጋር መናበብ ያን ጊዜ የሚያነሳንበትና አሁንም እዚህ ውስጥም ያለው ይሄንን ነው። ቀደምም ስናወራው የመምረጡ ጉዳይ ለነፍስሽ ወዴት ነው የምታደው? ደስታ ወዳለበት፣ ፍቅር ወዳለበት፣ ጸብ ወዳለበት የሆነ ነገር ወዴት ነው ያለሽበትን ርዕዮት መለየት በጣም አስፈላጊ ነውና በተፈጥሮ ውስጥ ብቻ ነው ሚዛኑ የተፈጥሮ ከአንቺ ሕሊና ጋር የተግባባችበት ወይም ሲንክ ማድረጓ ቲዩን ማድረጓ። ብዙ ጊዜ እኮ ለበጎ ነው እንላለን አይደለ? የሆነ ነገር ሲፈጠር የዛ ነገር መፈጠር ከዛ ውጤቱን የምናየው ቆይተን ነው። በጣም ብዙ ሰዎች እኮ ጉዞ ሊያደርጉ ብሎ ትተውት ይቀራሉ፣ ይመለሳሉ። ከዛ በኋላ አደጋ ሲደርስ እናያለን። የሆነ ሰው ከሆነ ቦታ ቀርቶ በአጋጣሚ የሆነ ቦታ ይገኝና እዛ ቦታ ላይ የሆነ ነገር ሀፕን ያደርጋል እና እንዲሁኛ በተለምዶ ለበጎ ነው እንላለን። ግን ለበጎ የሆነው ተፈጥሮ ስራዋን እየሰራች ነው። መጨረሻ ላይ ነው እንዳልነው ስንገጣጠመው ምክንያቱን የምናውቀውና እንዲህ አይነት ሀሳቦች ናቸው ይሄ መጽሐፍ በአብዛኛውና ትልቅ ጥያቄ የሚመለስልን ይመስለኛል ይሄ መጽሐፍ ስናነብ። ምንም እንደዛ ጠብቃለሁ። ምክንያቱም የብዙ ጊዜ ጥያቄዎችን ረጅም ዘመን ፈጅተው ነገሮች የገቡኝን እንዲህ ካለው ልቅ በዚህ በኩል እጄ ነገሮችን እንዳያቸው ያደረገኝ ዘመን ስለተሻገርኩበት ለብዙ ሰዎች አይ ቲንክ ቀድሞ ጡብ ይጥልላቸዋል ለድልድያቸው ብያስባለሁ። ማንቂያ ደውል ነው። መጽሐፉ ላይ ከድንዛዜ ከፍዛዜ እንድንወጣ ራሳችን እንድናቅ በቃ ብዙ ነገሮች እንድናይ ያደርገናል መጽሐፍና ምናልባት ከዚህ መጽሐፍ ወጣ ያለ ሀሳብ ነው አሁን ማነሳለለ አንተና በዘመናችን ላይ በጣም ብዙ ሞቲቬሽን ምናምን የሚሰሩ ሰዎች አሉ እና አሌክስ ሞቲቬሽን እንዴት ነው የምታየው ሚሊዮን ባቆ ደስ ይለኛል። የሚያነቃቁን ሰዎች የምናየው ነገር እንትን ምናን ሃይ ኦሆታ ምናምኑ ዝም ብሎ እንደዚሁም የምንነዳበት መሆን አይገባውም። ጉዳዩ ያስፈልጋል ወይ ነው በመጀመሪያ ደረጃ በልቤ ውስጥ ለዛ ጉዳይ ያለኝ ታማኝነት ወይም ፍላጎት ወይ መሻቴ መጠን ይወስነዋል። እኔ ውስጥ ያለው ነገር ለዚህ ጉዳይ ይሄ ነገር ካለ የትኛውንም አይነት ነገር ብራመድ አይዞ በለው ንካው እንጂ ይሆናል ያለኝን እቀበለዋለሁ። ገብቷል። ግን መጀመሪያ እኔ ጋር ያለው ያ ነው። ሰውን መለየት አለብን። ሰውን ደግሞ ካታጎራይዝ ማድረግ አለብን። ለኔ የትኛውን የሚያስፈልገኝ ስፒሪቹዋል አነቃቂ አለ። አሁን እሱን የሚያስፈልገኝ ከሆነ እሱን ነው። ድብልቅልቁ ወጥቶ ተምታተንም እንዳንቀር እኛ መለየት መቻል አለብን። አሁን ትልቁ ነገር የተጨበጠው ነገር ላይ የሚያገናኘን ነገር አሪፍ ነው። ከታች ሊሰራን የሚችለው ነገር አሪፍ ነው። እሱ የሆኑ ነገሮችን ማካበት የሚቻልበት መንገድ ስለሆነና የሰው ልጅ አእምሮ ደግሞ በቀላሉ ማኒፑሌት የሚሆን ስለሆነ መድረክ ላይ ከቆመ ግን ለጥፋትም ጭምር በጣም ትልቅ አስተዋጽኦ ያደርጋልና የምንከተለው ነው። በይበልጥ ግን ሲበዛ አብዝተን አድምተን ስለምንፈልገው ጉዳይ ላይ ያሉ አነቃቂዎች ካሉ እሱም ብቻ ወይም ደግሞ በማንበብ ውስጥ የዛለት በተሰበከ የሚመጣ ታምር የለም። ስለ ሙዚቃ የመጨረሻ ጥያቄ ላንሳ። አሌክስ ከዚህ ቀደም የሰጠህን በጣም ቆንጆ ሙዚቃዎች አሉ እና አሁንስ ይሄኛውን ዘግተህ ህይወት አትሟል ሙዚቃ ላይ አትመጣም ወይ? ሳውንድ ትራክ ያስፈልገው ነበርና ያው ሳውንድ ትራኩ ራሱን የሚመስል ወይም ደግሞ እሱን ብቻ አይደለም ያጀው የዘሪቱን ነው ድንዛዜ አልበዛም። አዎ ድንዛዜ ሙዚቃ በራሱ ምን ነገር አለው መሰለሽ ከተከፋንበት ነገር መከፋታችንን የሚበልጥ እንድንከፋው ውስጣችን አዘን ካለ ግሪፑ ያ ነገር በደንብ እንዲወጣልን በማልቀስም ቢሆን የፍቅር ትዝታ ካለን ከየትኛውም ትግል ውስጥ ብንሆን ደግሞ በዛ ትዝታ ውስጥ ደግሞ ያንን እያመጣን ጣምን ከዓለማችን ላይ ከኖርነው ዘመን ላይ የምንሰበስብበት ነገር ነው። የምንፋቀርበት የምንገባበዘው የምንደንስበትና የምንደሰትበትም ጭምር ነው። ስለዚህ በላይፍ ውስጥ የሚሰራው ሚዛን በጣም ብዙ ነገር ነው ሙዚቃና እዚህ ጋር እንዳልኩሽ ከፍርሃትም ከምንም ወጥቶ ትንሽ ነፍስን ሪላክስ ለማድረግ ሙዚቃን በራሱ አስፈላጊ ነው። የምንሰራው ሙዚቃ ግን አሁንም ማሰብ አለብን። ምክንያቱም ስለ ፍሪኩዌንሲ እየተናገርኩ ነው ያለሁትና እዚህም ላይ ለራሴም ጭምር ማስጠንቀቂያ አለ አንድ ምዕራፍ። አዎ የምንሰራውን ሙዚቃ የምናስብ ነው ማለት በምን መንፈስ ነው የምንሰራው? አንዳንድ ሙዚቃዎች የምር ስለ ፍቅር ነው የሚያወሩት ግን ያንን ነገር የማይሰጡን ስሜት ለምንድን ነው ምናምን ስንል በኋላ የደረስኩበት ነገር እሱ ነው። ስንሰራው ምን አድርገነዋል ማለት ነው
በፍቅር ፖስታ የታሸገ የጥላቻ ደብዳቤ ይሆናል። ስገልጽው ውስጡ ግን የለም። ውስጡ ስታየው በቃ የፍቅር ነው ቃላቶቹ ምናንሶ ስሜት መንፈስ የሚለው ነገር ትላል። ኤኒዌይስ ይህንን የተናገርኩ ስለ ሙዚቃውን ቀጥዬ ለማወራው ነገር ቀድሜ እዚህ ውስጥ ማስተባበያ አስቀምጫለሁ ማለት ነው። አንተም ራስህ እየሰራው እንዳልባል ነው። ሶ 2 አልበሞች ቅርብ የሚወጡ አልበሞች ፕሮዲውስ እያደረግኩ ነው ያለሁት። አልቀዋል። ጥቂት ነገሮች ያው ስቱዲዮ ፕሮሰስ ኢንጂነሪንግ ጋር ያለው ነገር ምናምን የሚጎል ነገር ስላለ ነው። የመጀመሪያው እንግዲህ ለረጅም ዘመናት ሲናፈቅ የነበረው አለማየሁ ሂርጶን ነው። አለማየሁ ሂርጶን እንግዲህ ከ19 ዓመታት በኋላ ከሀገር ከወጣ ሲመለስ እንኳን የነበረውን ስሜት ምናምን አይታችሁታል። የሙዚቃውን ምናምንና እንደተመለሰ የጀመርነው አልበም ነው። እንግዲህ መስከረምና ጥቅምትን እንጠብቃለን ብዬ አስባለሁ ለሱ። ሌላኛው የወጣቱ ደግሞ አርቲስት ኢሳያስ ታምራት ነው። ከባድ ሰው ነው። ኢሳያስ ታምራትን ደግሞ ከሽርጉድ ኢንተርቴይንመንት ጋር አብረን ፕሮዲውስ ያደረግነው ነው። ለዚህኛው ሐምሌ ይደርሳል ብለን ነበረ። ጥቂት አሁንም ከኢንጂነሪንጉ ጋር መጨረስ የሚገባን ጉዳይ ስለነበረ ሳውንዱ ላይ መስራት ስላለብን ማለት ነው። እሱ ደግሞ እንግዲህ አዲሱን ዓመት እንቀበልበታለን። ነሐሴ አጋማሹ በኋላ ላይ ለአዲስ ዓመት እንዲሆነ ነው ይወጣል። 2 አልበም አስከትየዋለሁ ብቻውን። ስለዚህ ነው ጎን ለጎን ነው የተሰራው ማለት ነው። ሳይዘጋ የተሰራ ነው። አንደኛው እየተዘጋ ነው እየተከፈተ እንደሱ ነው የሚሆነው። አሁን ቀደም አዘጋጌን ነገር ያለው አይደል? መጽሐፉ ነው ክፍቱ፣ ስቱዲዮን የተዘጋው። ስለዚህ ሲዘጋ ከጎን እየሄድኩ ነው መሰለኝ። ለዚህ ነበር ክፍቱ። ደስ ይላል። እንግዲህ አለማየሁ ደመቀ በተለይም ኢቫንጋዲ ከዛ በፊትም ከዛ በኋላም የሰራቸው ሙዚቃዎች አሉ። በተለይ ግን ኢቫንጋዲ ጎሳዬ ተስፋዬና የአለማየሁ ሂርጶ አልበም ላይ አብዛኛዎቹ ስራዎች አንተ ናቸውና ተናፋቂ ስራዎች ናቸው፣ ዘመን ተሻጋሪ። ስለዚህ ድጋሚ ከአለማየሁ ሂርጶ ጋር አሁን ልትሰራ መሆኑን ስለነገርከን በጣም ደስ ብሎናል አሌክስ። በናፍቆት ነው የምንጠብቀው። የኢሳያስንም ድንቅ ይሆናል ብዬ አስባለሁ። የሁለቱም አልበም ድንቅ ይሆናል ብዬ አስባለሁ። በጣም ነው የምናመሰግነው አሌክስ ስለነበረን ጊዜ። ይሄ መጽሐፍ ታትሞ እዚህ ጋር እስኪደርስ ድረስ እንግዲህ የረዱ የተባበሩ ሰዎች ይኖራሉ ብለን እናስባለን። እንድታመሰግናቸው እድል እንሰጣለን። መጀመሪያ እንግዲህ ያው ክብሩ እግዚአብሔር ይውሰድ። እኔ ለዚህ ያበቃኝ ደራሲ ባያደርግ ኖሮ ስለማላስብ በዚህ አይነት መልኩ ማለት ነው። ስለዚህ መጀመሪያ ይህን እንደሆነ የፈቀደና በዚህ መልኩ የሰራኝ እግዚአብሔር የተመሰገነ ይሁን። ከዛ በኋላ ሁልጊዜም መጽሐፎች እኔ እድሜና ጤና ሰጥቶኝ በጻፍኩ ቁጥር ከፊት ምስጋናዬን የማቀርብለት አንድ ሰው አለ። ከልጅነት የጀመረው መምህር የነበረ ደራሲና ተርጓሚ እንዲሁም መምህር ያሬድ ብርሃኑ ሳህሌ ይባላል። እሱን ባገኘሁት አጋጣሚ ቁጥር ምስጋና ሳላቀርብ መጽሐፌም ላይ ምስጋና አምዴ ላይ እሱ ሳይኖር ቀርቶ ያቀም ወደፊትም አይኖርም። ይህንን ያደረኩበት ምክንያት እግረ መንገድ ደግሞ መልእክት አይደለ እንዳነብ ስላደረገኝ ነው። በልጅነቴ ውስጥ የኔ ቋንቋ አቅም የፈቀደውን እኔ እንዳነብ መጽሐፎችን ይሰጠኝ ነበረ። የኔ ቋንቋ አቅም ያልፈቀደውን መጽሐፍ ደግሞ ያነበብኩት ያህል እስኪሰማኝ ድረስ እሱ ይነግረኝ ነበረ። በዚህ ምክንያት ከእኔና መጽሐፍን አገናኝቶናልና የዘውትር ክብሬን እገልጻለሁ። ከዛ በተረፈ ግን በዚህ ፕሮሰስ ውስጥ ብዙ ሰዎች ነበሩ አብረውኝ። ስፔሻሊ ባለቤቴ ሙና የምር ነው ብያለሁ። እንኳን ይሄ መጽሐፍ እኔ ምናልባት እንዲላልሆን እችላለሁ እንኳን ይሄ መጽሐፍ ሊኖር ሁላ ብዬ ነው ያልኩት። ስለዚህ እሷን በትልቁ የከበረ ምስጋናዬን ለእሷ ሰጣለሁ። በቃ ይሄ መሆን የቻለበት ዛሬ ይሄ መሆን የሚቻለበት እኔም ጭምር በዚህ ጥንካሬ እንዲልል የቻልኩበት ምክንያት እሷ ናት። ሌላው በአርቶትም በማማከርም ብዙ ከኔ ጋር አብሮ የተጓዘው ዶክተር ተስፋዬ አየለ፣ ሞከንም ሞገሴ፣ እነዚህ ሁለቱም ጋዜጠኛና ደራሲዎች ናቸው። ለነሱ በጣም ታላቅ አክብሮቱን እንዲሁም ሌሎች ወዳጆችም መጽሐፉ ላይ አድርሻቸዋለሁ። ስማቸውን ከዛ ውስጥ እየለቀሙ ያዳምጣሉ። ሁሉንም መጥራት እዚህ ጋር ላይ ጠበቅ ይችላል። አሌክስ ስለነበረን ጊዜ በጣም ነው የምናመሰግነው። የአርማጌዶን በር እንግዲህ አሁን የአለማየሁ ደመቀ መጽሐፍ ታትሞ ገበያ ላይ ነው ያለው። አንብቡት። ትንሽ ከፍ ያለ ነገር እናገኝበታለን ብዬ አስባለሁ። እኛ ከነካካናቸው ውስጥ በደንብ አልገባንም። ብዙ ማግኘት ይችላል። አሌክስ ስለነበረን ጊዜ በጣም ነው የምናመሰግነው። በጣም ነው የማመሰግነው። ስለመጣህ ደስ ብሎናል። እንግዲህ አሌክስን ቆመን እንደተቀበልነው ቆመን እንሸኘዋለን ማለት ነው። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ።
ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።